ኢየሱስ ክርስቶስ በባህረ ዮርዳኖስ በመገኘት በደቀ መዝሙሩ የተጠመቀበት የትህትናና የፍቅር መገለጫ የሆነው ይህ የጥምቀት በዓል በዚህ በባህር ዳር ከተማ ባህረ ጥምቀቱ በተዘጋጀበት ጣና ዳርቻ እየተከናወነ ነው የሚገኘው። በባህር ዳር ከተማ ሁለት ባህረ ጥምቀት ነው ያለው። በከተማው እጅግ ሰፊ ከመሆኑ የተነሳ እዚህ ጣና ዳርቻ እንዲሁም ደግሞ በአባይ ከአዲሱ ድልድይ ባሻገር በአባይ ሌላኛው በኩል ማለት ነው ሁለት ባህረ ጥምቀቶች የተዘጋጁበት ከተማ ነው። እንግዲህ በዚህ አሁን እኔ በመገኝበት ጣና ዳርቻ ምእመናን እንደምትመለከቱት ስርዓተ ጥምቀትን አከናውነዋል። በማለዳው ጀምሮ እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንዲሁም ስርዓት መሰረት ሌሊቱን ማህሌት ከተቆመ በኋላ ቅዳሴ ተከናውኖ እንዲሁም ስብከተ ወንጌሎች ትምህርቶች ከተከናወኑ በኋላ ነው ይህ ጥምቀት እየተከናወነ የሚገኘው። በዚህ ስፍራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም ናቸው ይህንን ጥምቀተ ባህር በመባረክ ያስጀመሩት ማለት ነው። በሁለቱም ጥምቀተ ባህር በመገኘት ነው እንግዲህ ባርከው ይህንን ጥምቀት ያስጀመሩት። ያነጋገርናቸው የእምነቱ ተከታዮችም ይህ በዓል ከኢየሱስ ክርስቶስ ትህትናን የተማርንበት ነው፣ ለመዳን ደግሞ መጠመቅ በዚህ በእምነቱ ዘንድ የሚታዘዝ በመሆኑ በመጠመቅ ድህነትን ያገኘንበትና ትህትናን በመማር እርስ በርስ ለመፋቀር ምክንያት የሆነ በዓል ስለሆነ በልዩ ትርጉም እንደሚጠመቁ እንደሚቀበሉት ነግረውናል ማለት ነው። ከዚህ ከስፍራው እስካሁን ለተዘጋጁ መረጃዎች ራሄል ፍሬው ነኝ። አመሰግናለሁ። እጅግ በጣም የደመቀና በጣም ደስ በሚል ሁኔታ ነው እየተከበረ ያለው። ከትናንት ከከተራ ጀምሮ እያንዳንዱ አጥቢያ ቤተክርስቲያን ወይም ታቦታት ከአጥቢያ ቤተክርስቲያናቸው በህዝቡ በመዝሙር በሆታ በደስታ ታጅበው ወደ ባህረ ጥምቀቱ መጥተው ነው ያደሩት። አሁን ደግሞ ጸሎት ከተደረገ በኋላ ህዝበ ክርስቲያኑ ጸበል እየተጠመቀ ያለበትና ሁሉም ደስ ብሎት በጣም በሚያስደስት ሁኔታ እያከበርን ያለን። ዝቅ ብሎ ባህሪውን በእኛ አምሳል አድርጎ ወርዶ በእሱ በፈጠረው እጅ መጠመቁ ራሱ ወደ ዮርዳኖስ ወርዶ መጠመቁ በራሱ ትህትናን ያሳያል። እሱ ናና እኔን አጥምቀኝ ማለት ይችል ነበር፣ ግን እስከ ዮርዳኖስ ወርዶ ማጥመቁ ትህትናን፣ ፍቅርን፣ ለሰው ልጅ ያለውን ፍቅር መወለዱ ከኛ አንድ መሆኑ እኛን በምን መንገድ እንዳዳነን ማሰባችን በራሱ ከእግዚአብሔር ብዙ ፍቅርን፣ ትህትናን ለኛ ያደረገልን በጎ ነገር ሁሉ እናስብበታለን በዓሉን። እኛ ክርስቲያኖች መማር ያለብን ነገር ባለን ነገር ላይ ካለው ከሌላውም ያለው የሌለውን እያካፈለ በተለይ ደግሞ አንዱ ለሌላው እየተዛዘነ ያለንን በጸሎት በስርዓቱ በሚፈቅደው መሰረት ማክበር እንዳለብን እንማራለን ብዬ አስባለሁ። ጥምቀት በዓል የኃጢአታችን የተደመሰሰበት በጥምቀት የዳንበት ቀን በማስታወስ በነጭ ልብስ ታጅበን እንደዚህ ሰብሰብ ብለን በዓሉን በማክበራችን ባህላችን፣ እምነታችን፣ አንድነታችን፣ ፍቅራችንን እንገልጽበታለን። ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብራቸው የአደባባይ በዓላት እጅግ ጠቃሚና የማህበረሰቡን ትስስር የሚያጠናክሩ አንድነታችን የሚያመጡ ፍቅርን የሚጨምሩ ስለሆኑ ወደፊትም ሁሌም ቢሆን ተጠናክረው መቀጠል ያለባቸውና ለማህበረሰባችንም እጅግ አስፈላጊ የሆኑ ልናከብራቸው ልንጠብቃቸው የሚገቡ ናቸው። ከኛም አልፈው ዓለም አቀፋዊም በዓልም ስለሆኑ ማለት ነው።